ጾት የዛሬው ዋና የመወያያ አጀንዳችን ሴቶችና ሰላም የሚለውን በማሰብ ከወረዳችን ሴት የመንግስት ሰራተኞች ምሁራን ጋር በሰላሙ ዙሪያ እንወያያለን። እንደሚታወቀው ክልላችን ላይ ከሁለት ዓመት በፊት እስካሁን ድረስ ክልላችን የሰላም መደፍረስ አጋጥሞት ለዚህ ደግሞ ቀዳሚ ተጎጅ እንግዲህ ሴቶች ነን ማለት ነው። ሌሎች የህብረተሰብ ክፍሎች እንደሚጎዱት ሁሉ ግን ደግሞ ሴቶች ላይ ሲሆን ድርብርብ የሆነ ችግር አጋጥሞን እንደምታዩት ቀውስ ውስጥ ነው ክልላችን ያለው። ግን ደግሞ ውይይቶች በተለያየ መንገድ ከላይ እስከታች ማህበረሰቡ ሲወያይ በሰላሙ ዙሪያ የገባንበትን ውጥንቀት ለማውጣት ሰላም ያስፈልገናል በሚል እንግዲህ ከወረዳ ከታች ቀበሌ ጀምሮ እስከ ክልል ሴቶችን በራሳቸው በኩል ውይይት እያደረጉ ይገኛል። እንደተገለጸው ሴቶች ድርብርብ ችግር እንዴት ገጠማቸው? ሴቶች በተፈጥሯችን በራሱ ሰላምን እንፈልጋለን። ከሌላው የቀረበ ለሰላም ሴቶች ቅርብ ነን፣ ለመጎዳትም በዛው ልክ። እንግዲህ በየቤታችን ያለውን ዞር ብሎ ማሰብ ይጠይቃል። ሴት ስናስብ አንድ ራሷን ብቻ አይደለም እናስበው፣ ቤተሰቧን። የሷ ሰላም መሆን ቤተሰቧ ሰላም ይሆናል። የቤተሰቧ ሰላም አለመሆን ደግሞ ሴቷን በራሱ ይጎዳታል። ለዛ ነው ሴቶች ተደራራቢ ሆነ ችግር ነው የሚገጥማቸው የሚለው። ስለዚህ ለዚህ ደግሞ ልክ እንደሌላው ሁሉ የጋራ የምናዋጣው እንዳለ ሁሉ ለሰላሙ ግን ደግሞ በራሳችን እኛ እውነትን ስለምንደፍር በእርግጠኝነት ሴቶች በሚገኙበት ተለባብሶ እውነት አይሄድም። እውነት ወጥቶ ውሸት ይነገራል። ለምን የሚለው ይወጣል። ሴቶች እውነትን ይደፍራሉ። ስለዚህ ከሴቶች ጋር መምከር እንደ ክልልም አንድ ፕሮግራም ተይዞ በየአቅጣጫው ሴቶች እየመከሩ ይገኛል። ስለዚህ ዛሬ ስንወያይ ከኛ የሚጠበቀው አንደኛ የገባንበትን ውጥንቅጥ ማስታወስ፣ መጀመሪያ እንዴት ገባን፣ እንዴት ነው ተገፍቶ የገባው ወደዚህ ሰላም መደፍረስ ክልላችን የሚለውን ማሰብ ይጠይቃል። ያን ከረሳ ነው አሁን ላይ ለደረስነው ሰላም ማስታወስ አንችልም። የነበርንበት አዘቅት አለ፣ እንዴት እንደገባን እናስታውሳለን። ለመውጣት ደግሞ አሁን የደረስንበት ጭላንጭል አለ። አንጻራዊ የሆነ ሰላም እንዲመጣ ደግሞ በድፍረት ሴቶች እያለ ያለውን ከመንግስት ማኳያ መንግስት ይሄን ቢያደርግ፣ ጫካ ከወጡ ወንድሞቻችን አኳያ ይሄ ቢደረግ እና ክልላችን ዞናችን ብሎም ወረዳችን ሰላም መሆን አለበት የሚለውን እዚህ ቤት ያለ ለዛውም ደግሞ ምሁራን ሴቶች በድፍረት ይሄን ተነጋግረን ውጤታማ የሆነ ውይይት ክልላችን ብሎም በወረዳችን እየሆነ ያለው ሁነት በደንብ በመረዳት እጃቸውን ሊያስገቡበት ይገባል ማለት ነው። ሴቶች ይህንን ሀቅ ተረድተው ወደ ተግባር መግባት ካልቻሉ አሁን የምንጠብቀውን ፍጹም ሰላም ማረጋገጥ አንችልም ማለት ነው። ስለዚህ ሴቶች በድፍረት አሁን የገጠመንን የሰላም እጦት ለማስተካከል መስራት መሳተፍ ያስፈልጋል ማለት ነው። የዛሬው ውይይት ዋናው ዓላማ በወረዳችን ያጋጠመንን የሰላም በተጨማሪም በወረዳችን በክልላችን አሁን ላይ እየታየ ያለው ለውጥ እንዴት ከዚህ የበለጠ ሰርተን ማረጋገጥና ማጽናት ይገባናል የሚል ዓላማ አንዱ የተዘጋጀ መድረክ ነው ማለት ነው።